ጫማ አላርግልህ እናንተ ምን ፈልገው ነው ለምን? እነዚህ ደግሞ አልሞት አልኳቸው እንዴ? ቆይ እኔ ላና ተጎዳ እንዴ? ከታች ያለሽው እኮ አንቺ ነሽ። ካዘንክ ምን ታነሳለህ? ዛሬ ለማንኛውም ስልክ ልሰጥ ነው የመጣው። ሚሽናችን ደግሞ እንዳረሳ የምን አባ ሚሽን ተናገረ። ሄሎ አልተሳካም። ይቅርታውን ሳላገኝም አልመለስም። መቼም ተስፋ አልቆርጥም። በትረጊዮን ሲደውልለት አያነሳም። ሌላ ሰው ሲደውል ግን እያነሳ ያወራል። ነገር ምን እኮ ጥፋተኛ በጣም ቦታ ሰጥቶት እናስጨ ቢቀርስ ምን ሆንሽ ደግሞ? ምንም አለው እና ምንም ሳትሆኚ ነው እንደዚህ የምትሆኚው? ምን ሆንኩ? ኧረ ምንም አልሆንሽም እንዴ ሚስጥር ነብረበር ይወሽ እንጃ ምን ነው ደውላ ነበረብኝ? አዎ ምን ምክንያቱም ከፈለግሽን ቀጥታ ቢድረስ መምጣት ስለምችል በዛ ላይ ስልክሽን ካርድሽን መቆጠር ትችያለሽ ብዬ ነው። ወይኔ ሀሳቢ ደቃል ታስበው ከሆነ አያስቅምሽ። አሬ ቆይ መቼ ነው ግን ያንቺን ማስቅሽ? ሲመስለኝ መቼ ማታስቀኝ። አረ እንደዛ ከሆነ ኮርኩሪ ላስቅሽ።
የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። አቤት። ቆይ ለምን አትረጂኝም? ይግባሽ እንጂ። አንድ ጊዜ ብቻ ተገናኝተን እንድናወራ ነው ፈልገው። እመነኝ፣ ከዛም በኋላ ደግሜ ያላስቸግርህም። እንኳን አንድ ጊዜ አይደለም 1000 ጊዜም ተገናኝተን ብናወራ ምንም የሚፈጠር ነገር የለም። ግድ የለም ጆይ። ጆይ አትበይ። ጆይ ተብሎ መጠራትን አልፈልግም ባንቺ። እሺ በቃ የት እንገናኝ? ሰሚያለሽ? አንቺን ማግኘት አልፈልግም። እባክህ ለምን ይሁን በቃኛለኝ ላይኑ እንኳን የጠላኝ ከልቡ ሰው ተቀይሞ ጨክኖ ሳያቅም ለምን ይሁን በቃኛለኝ ላይኑ እንኳን የጠላኝ። እሺ ይኸው መጣሁ። ምን ይፈጠር ታዲያ? መጣ። አልጨከንክብኝም። ተቀመጣ። አልቀመጥም። ምንም ሆነ የጠላትን ደካማና ጠንካራ ጎን ማወቅ ለምናካሄዱ ተልእኮ በጣም አስፈላጊ። ገባኝ። ስለዚህ ከእሷ ጋር ማን እንደሆነ አብሮ የሚውለው የሚያድረው መሰለልና ማወቅ አለብን ማለት ነው። ቢንጎ። ጂኒስ አለበረከት አንተን ነበር ማለት የነበረበት። በረከት አታ ለምን ነው ስልክ የማያነሳው? ደውልለት እንጂ ምን ሆነ ነው? ይኸውልህ እኔ ነገር ወደዛ ወደዚህ ማንዛዛት አይመችም። አንድ የወደድኳት ልጅ አለች፣ ታጣብሰኛለች። እንዴት አድርጌ ነው የማጣብስ? እሱን እኔ ምን አውቅልሃለሁ? መቼም ሶስና መቅረብ ከቻልክ ይችን ለእኔ ማጣበስ ምንም አይከብድም። እንዴ እና ለእሷ አለ ያለ እንዴ? ኧረ እኔ ኬት መጀንጀን አልችልበት። ይኸውልህ እሱ እንጀራ ጠቅሎ ለመጉረስ ነው እንጂ እንደዚህ አይነት ነገር ላይ አይሳካለትም። እናንተ ራስህ ትታትላትም እንዴ? መልሰህ እኔን አትጠይቀኝ።
እኔ ደግሞ ምን አደረኩ? ጥያቄ አትጠይቀኝ። ትዕዛዜን ብቻ እሺ በል። እሺ ስለ ልጅቷ ሙሉ መረጃ ፈልጋለሁ። ስለ ልጅቷ ምን ይንገር? ስሟ አላውቀውም። እሺ ስልኳ የለም። ተማሪ ወይ ሰራተኛ? አላውቅም። ስለዚህ ስለ እሷ እነዚህ መረጃዎች አምጣልኝ፣ የቀረውን ያግዛሉ። ከዛ እሷ የኔ ከሆነች በኋላ እንክርዳድ እንክርድድ የተንከረደደች የሚለውን የጥላሁን ገሰሰን ዘፈን ጋብዛለሁ። አለ ግን እንደዚህ የባሰበት ፋራ ነው እንዴ? እንዴት የወንድሙ ጸባይ ያወቀ አሳልፎ ይሰጣል? እሱማ ወንድሙን ለመርዳት አስቦ ነበር። የወንድሙ ጭካኔ ግን ወይኔ! በርበሬ እኮ ነው እንደ ጣን ሲያጥነኝ የከረመው። ይኸው በሱ ምክንያት በርበሬ ተጸይፌ አልጫስ በላ ከረምኩኝ። ወይኔ ቤኪ! ቆይ ለምን ዋጋቸውን አንሰጣቸው? ማን ነው ለማዋጋ የሚሰጠው? እኛ ነን ለነሱ። ኧረ ሞራልሽ! ይኸው ደወለ። ምንድን ነው? ሄሎ ምን ፈልግ? ኧረ እባክሽ አንቺ ሴትዮ በረከትን አገናኝ። ለምን? ምን አገባሽ? እንደውም አንድ ነገር ልንገርህ፣ ከዚህ በኋላ በዚህ ስልክ እንዳትደውልሽ። ዋው ድፍረትሽን ሳላደንቅ አላልፍም። ይልቅ አሁን ከኔ ጋር ከምትሟዘዢ በረከትን አገናኝ። በጭራሽ አላገናኝም። አንቺ ይኸውልሽ፣ ለዚህ ድፍረትሽ ግን በኋላ ዋጋ ትከፍያለሽ። ምላስሽን ነው የምጎለጉልልሽ። አቦ እዛ የለመድክበት ሄዳ አስፈራራ። እኔ ሚስጥር አልሰማምሽ። ድገምና ደውል። ምን አለሽ? ያው የተለመደው የዱርዬ ፉከራ። ለዚህ በሳፈጥሽ ዋጋ ትከፍያለሽ ምናምን አላለ። እንደዛ ሲል ጆሮ ላይ ጥቅም ማለት ወይኔ ነገር ተበላሽ። እሺ በጣም ዘፈንሽ። ማንም ሰው እምቢ እንዲለኝ አልፈልግም። እምቢ ተብዬ ነው ያደረኩት። አንቺ እምቢ ስትይኝ ያቺ ምንም ነገር ስጠይቃት አላረግልህም እምቢ የምትለኝን እንጀራ እናቴን ነው የምታስተውለው። በደስታ እስቲ ድገሚው። ምን አልሽ? ባይለምድሽ ነው የሚሻለው። እሺ ሚጢ አይ እንደዛማ መሆን የለበትም። ሄሎ አተ ይቅርታ፣ የት ነህ? ሰፈር መጣሁ።
እናንተ አትገርማችሁም? ግን የመጨረሻ ትዕቢተኛ ነች። ቆይ እንዴት አድርጌ ነው ትዕቢቷን ማስተነፍስላት? ማነች እሱ? ለምን ሄጄ አልሞተታት? ቀደም ተናገሪ። እኔ ከቀደም ጀምሮ ብዙ አውርቻለሁ። አንተ ግን ምንም አላወራም። ስለዚህ ውስጥን ስሜት ንገር። መዋሸት እንደማልችልበት ታውቂያለሽ? አዎ በደንብ ነው። ናኔ አንቺ እኔ ምን አላመንኩ። የነገርሽን ታሪክ ለመታረቂያ የፈጠርሽው ነው። ከምርህን ነው? አዎ የምሬ። እንዴት? በህይወት መትረፌ አንተን ብዬ መምጣቴ ስህተት ነበር እንዴ? ኖ እኔ በህይወት መትረፌ ስህተት ነው አላልኩም። ግን ከምር ለኔ የምታስቢልኝ ቢሆን ኖሮ ቀድመሽ ትነግሪኝ ነበር። ምክንያቱም እንደ ፍቅረኛ ደስታሽን ብቻ ሳይሆን ሀዘንሽንም ስቃይሽንም መካፈል እችል ነበር። ትክክል። እኔ ላንተ ያሰብኩ ነበር የመሰለው። አይ አይደለም። ከኔ ለመለየት ምክንያት ነበር ስትፈልጊ የነበረው። ተጠቀምሽ። አረ በፍጹም። እኔ ተዋናይ ለመሆን ለፋለው። ለካ ጀግናዋ ተዋናይ አንቺ ነሽ። ያውም በእውነተኛው ዓለም የምትተውኝ ድንቅ ተዋናይ። ጆዬ ይቅርታ፣ እዚህ ብዙ መቆየት ያለብኝ አይመስልም። የሚገርም አጋጣሚ። እንዴት ነሽ ሜሪ? ደህና ነኝ። በጣም ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። እንዴ ሩታስ አልነገረችም እንዴ? ኧረ አልነገረችኝ። ምን ነው በሰላም? አዎ ወንድሟ ጋር እኮ ወደ ውጭ ሄዳለች። ኦኬ። አይ ደስ ይላል። ግን አንቺ እንደዚህ ሆነሽ ስላየሽ በጣም ደስ ብሎኛል። አንተን ጥሎልኝና ፈጣሪ ለዚህ በቃ። አንቺ የሆነ ሁሉ ጊዜ ስለፈቀደ ነው። እሺ እና ምን ታደርጊያለሽ? ወዴት ልትሄጂ? ዝም ብዬ ስልክ ላወራ ወጥቼ። ኦኬ። አይ ደስ ይላል። እና ወዴት ነው ታዲያ? እባክሽ ጥሩ ሙሉ አይደለም። ወደ ቤት ገብቼ ብተኛበት ሰላም ማገኝ ይመስለኛል። ምን ነው? ምን አጋጠመ? ምን ነው አይመጡም ብለህ አስበህ ነበር? ኧረ እኔ እንደዛ አላሰብኩም። እንደውም ስለ ሚሽናችን እያሰብኩኝ ነው የመጣችሁት። ምን መረጃ አለ ስለ ችግሯ ማለት ነው? አተ ይሄ ቦታውን ያልተመቸኝ